ሰላም በጌታ የተወደዳችሁ ቅዱሳን በሀገር ውስጥም ከሀገር ውጭም ያላችሁ እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። እንግዲህ ዛሬ በዚህ ሰዓት እንድናወራበት የፈለግኩት ሀሳብ ጌታ ከሰለሞን ይበልጣል የሚል ሀሳብ ይዤ እንግዲህ በፊታችሁ መጥቻለሁ። ከእግዚአብሔር ቃል አንጻር በዚህ ሀሳብ ዙሪያ እንማራለን። እንግዲህ ይህንን ሄቨን ላይፍ የዩቲዩብ ቻናልን ሰብስክራይብ በማድረግ እንድትጀምሩ አብራችሁኝ ከኔ ጋር እግዚአብሔርን ሀሳብ እንድንከፋፈል ይሁን እላለሁ። እንግዲህ ለምትወዳቸው ሼር በማድረግ ደግሞ ኮመንት በመጻፍ እንድታበረታቱኝ ከጎኔ እንድትሆኑ እኔ ታናሽ ወንድማችሁን እንግዲህ እንድታገዙኝ በጌታ ፍቅር ጠይቃችኋለሁ። እንግዲህ ዛሬ እንዳልኳችሁ የማወራበት ወይንም የምንካፈልበት የእግዚአብሔር ሐሳብ ጌታ ኢየሱስ ከሰለሞን ይበልጣል በሚል ሐሳብ ነው። እንግዲህ ያው ሰለሞን ማለት እንደሚታወቀው የሰላም ሰው ማለት ነው። የስሙ ትርጉም ስያሜ ወይንም ትርጉሙ የሰላም ሰው ማለት ነው። እንግዲህ ሰለሞን የዳዊት ልጅ ነው። ዳዊት እንግዲህ ከሞተ በኋላ በዳዊት ዙፋን ላይ ተተክቶ የነገሰ እስራኤልን ይመራ የነበረ እግዚአብሔርን አንድ ነገር የጠየቀው ሰው ነው። ያ ምንድነው? ሰለሞን የጠየቀው ዙፋኑ ያለ ቤተ መንግስቱ ያለ የሚያስፈልገው ነገር ሁሉ በእጁ ላይ ያለ እግዚአብሔርን አንድ ነገር ጠየቀው። እሱ ምንድነው? ጥበብና ማስተዋልን እንዲሰጠው እግዚአብሔርን ጠየቀው። ጥበብና ማስተዋል እንግዲህ በህይወታችን በጣም አስፈላጊ ነገር ህዝብ ለመምራት ወይንም አንድን ጉዳይ ለመከወን ለማድረግ በህይወታችን በየትኛው የህይወት አቅጣጫ ነገሮችን የምናደርግበት መንገድ ጥበብ በተሞላው ማስተዋል በተሞላው መሆን አለበትና ይህም ሰው እንግዲህ ጠቢቡ ሰለሞን የእስራኤልን ህዝብ እንግዲህ ከነገሰ በኋላ እስራኤልን ህዝብ የሚመራበትን የሚገዛበትን የሚያስተዳድርበትን እግዚአብሔርን አንድ ነገር ጠየቀው። የጥበብና የማስተዋል መንፈስ እንድሰጠኝ ብሎ ጠየቀውና እንግዲህ ሁሉንም አይቶ ጠቢቡ ሰለሞን በምድር ላይ ያለው ሁሉንም አይቶ በጣም መልበስን ወይንም በጣም ኳሊቲ የሆነ ህይወትን መኖርን የፈለገውን ነገር የሚያስደስተውን ነገር በማድረግ ሁሉ ነገር ከጥግ እስከ ጥግ በምድር ላይ ያየ ሰው ነውና ሁሉን ካየ በኋላ ነገር ግን አንድ ነገር አለ። ከፀሐይ በታች ሁሉ ከንቱ ነው ብሎ ተናገረና ይሄ እንግዲህ ሁሉንም ነገር ያየ ሰው በምድር ላይ የቀረው ነገር የለም። እንግዲህ 700 ቁባቶች ያሉት እንግዲህ በሀብት ደረጃ በጣም በጊዜው የሚወዳደረው የሌለ በጣም የጥበብ ሰው በጣም የሀብት ሰው እንደነበረ ይታወቃልና መጽሐፍ ቅዱስ ላይም አለ። እና ይህን ሁሉ ግን ካየ በኋላ ሁሉ ከንቱ ነው ብሎ ይናገራል። ከፀሐይ በታች ያለ ነገር ሁሉ ከንቱ የሆነ እንደ ጠዋት ጤዛ በኖ የሚጠፋ እንደሆነ ረብ የሌለው ጉዳይ እንደሆነ እዚሁ ምድር ላይ ጥለነው የምንሄድ ጉዳይ እንደሆነ ይናገራልና ሰው ከእግዚአብሔር ጥበብ ወይንም ማስተዋል ካልተሰጠው ይህን ነገር በፍጹም አይችልም። ምክንያቱም ሰው የሆነች ትንሽዬ ነገር የተሻለ ነገር ከሌላው የተሻለ ነገር እጁ ላይ ሲገባ ሲያገኝ በምን አይነት የትዕቢት መንፈስ እንደሚሞላ በሌላው ላይ እንዴት ኦቨርአክት እንደሚያደርግ እናያለንና ይህ ሰው ግን ያለው እጁ ላይ የገባው ሀብት ሁሉ ስልጣን ሁሉ ንግስና ሁሉ ከንቱ ነው ብሎ እንዲናገር ያስቻለው እግዚአብሔር የጥበብና የማስተዋል መንፈስ ስለሰጠው ነው። እና እንዳልኳችሁ ዋናው እንግዲህ ለመግቢያ ያህል ነው ይህን የሰለሞንን የህይወት አይነቱን በተወሰነ ምን አይነት ሰው ነበር የሚለውን ነገር ለመናገር ፈለግኩት። ግን ሐሳቤ ዋና ትኩረት የሚያደርገው ጌታ ኢየሱስ ላይ ነው። ምክንያቱም ርዕሳችን ጌታ ኢየሱስ ከሰለሞን ይበልጣል የሚል ነው። እንግዲህ ጌታ በምንድን ነው ከሰለሞን የሚበልጠው? በመጀመሪያ ኢየሱስ የጽድቅ ንጉስ ነው። ኢየሱስ የጽድቅ ንጉስ ነው። ምክንያቱም ጌታ ኢየሱስ ሞቶ ከተነሳው በኋላ
ለእኛ ጽድቅን ነው የሰጠን። በትንሣኤው ጽድቅን አግኝተናል፣ በሞቱ ደግሞ ሕይወትን አግኝተናልና ጌታ ኢየሱስ የጽድቅ ንጉሥ ነው። ሌላኛው የክብር ንጉሥ ነው። ጌታ ኢየሱስ የክብር ንጉሥ ነው። ሲቀጥል የዓለም ንጉሥ ነው። በምድር ላይ ከሱ በላይ የሆነ አንድም አካል በሰማይም ሆነ በምድር ከጌታ ኢየሱስ በላይ የሆነ ንጉሥ ነኝ የሚል በዘመናቸው ንጉሥ ነኝ የሚሉ ኃያላን ነን የሚሉ ጊዜያቸውን ጠብቀው ከምድር ካፈር በታች ሆነዋል። ጌታ ኢየሱስ ግን የዓለም ንጉሥ ነው። ዛሬም ሕያው ነው። በሰማይ ሆኖ ዓለማትን የሚያስተዳድር ሙሉ ስልጣን ያለው የጌቶች ጌታ የነገስታት ንጉሥ ጌታ ኢየሱስ ነው። ሌላኛው የእስራኤል ንጉሥ ነው። የእስራኤል ንጉሥ ነው። ጠቢቡ ሰለሞን የእስራኤል ንጉሥ ብቻ ነው። በዘመኑ በእስራኤል ግዛት ውስጥ ላይ ብቻ ነው ንጉሥ የሆነው። ጠቢቡ ሰለሞን የእስራኤል ንጉሥ ብቻ ነው። ጌታ ኢየሱስ ግን የጽድቅ ንጉሥ ነው። የክብር ንጉሥ ነው። የዓለም ንጉሥ ነው። የነገስታት ንጉሥ ነው። የእስራኤል ንጉሥ ነው። የይሁዳ ንጉሥ ነው። የዘላለም ንጉሥ ነው። በእነዚህ ሁሉ እንግዲህ ጌታ ኢየሱስ ክርስቶስ ጠቢቡ ሰለሞን ይበልጣል ማለት ነው። በተወሰነ እኔ የተወሰነ ሀሳቦችን ነው እንጂ ያነሳሁት በጣም ኮምፔር ሊደረግ በማይችል መልኩ ጌታ ኢየሱስ ንጉሳችን ነው። የህይወታችን አዳኝ፣ የህይወታችን ቤዛ ነው። ጠቢቡ ሰለሞን ግን የእስራኤል ንጉሥ ብቻ ነበረ። ሌላው ደግሞ በዘመኑ ብቻ በዚያን ጊዜ እሱ በኖረበት ጊዜ ብቻ የሆነ ዘመን ንጉሥ ብቻ ነበረ። ጌታ ኢየሱስ ግን የዘላለም ንጉሥ ነው። የዓለም ንጉሥ ነው። የክብር ንጉሥ ነው። የጽድቅ ንጉሥ ነው። የእስራኤል ንጉሥ ነው። የይሁዳ ንጉሥ ነው። ጌታ ኢየሱስ ስሙ የተባረከ ነው። ስለዚህ ይህን አምላክ ነው የምናመልከው። ይህንን ጌታ ነው በዘመናችን የምናገለግለው። ህይወታችንን የሰጠነው፣ ልጅነታችን፣ ወጣትነታችንን፣ እርጅናችንን የምንሰጠው፣ ዘመናችንን ሙሉ የምናገለግለው ይህንን ጌታ ነው። በዚህ ጌታ እንግዲህ አይታፈርም። ስለዚህ ጌታ ኢየሱስ የዘላለም ንጉሥ ነው። ክብር ለኢየሱስ ይሁን። እንግዲህ የምናመልከው አምላክ ይህ ነው። ስለዚህ አውቀን ጌታ ኢየሱስ እንድንከተል ያስፈልጋል። ህይወታችንን ልንሰጠው ያስፈልጋል። ዘመናችንን ልንሰጠው ያስፈልጋል። ስለዚህ ማንም ከሱ በላይ በህይወታችን ከብሮ ሊታይ ነግሶ ሊታይ አይገባም። ስለዚህ ህይወታችንን ለእግዚአብሔር በመስጠት በህይወታችን ላይ ንጉሥ በማድረግ በሰው ዘንድ ሁሉ የታወቀ አዳኛችን አድርገን ልናሳይ ይገባል። እንደው ከመጽሐፍ ቅዱስ አንድ ክፍል ላነብ እወዳለሁ። ማቴዎስ 12 ቁጥር 38 ላይ ያለውን ክፍል አነባለሁ። ማቴዎስ 12 ቁጥር 38 እሺ፣ እንደዚህ ይላል። ከዚያም አንዳንድ የአይሁድ ሃይማኖት መምህራንና ፈሪሳውያን መምህር ሆይ ካንተ ታምራዊ ምልክት ማየት እንፈልጋለን አሉት። እርሱ ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክትን ይጠይቃል፣ ነገር ግን ከነቢዩ ዮናስ ምልክት በስተቀር ሌላ ምልክት አይሰጠውም። ዮናስ በአሳ አንባሪ ሆድ ውስጥ 3 ቀንና 3 ሌሊት እንደቆየ እንዲሁ የሰው ልጅ 3 ቀንና 3 ሌሊት በምድር ሆድ ውስጥ ይቆያል። የነነዌ ሰዎች በፍርድ ዕለት ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ እነርሱ በዮናስ ስብከት ንስሐ ገብተዋልና። እነሆ ከዮናስ የሚበልጥ እዚህ አለ። በፍርድ ዕለት ከዮናስ የሚበልጥ እዚህ አለ። በፍርድ ዕለት የደቡብ ንግሥት ከዚህ ትውልድ ጋር ተነስታ ትፈርድበታለች። የሰለሞንን ጥበብ ለመስማት ከምድር ዳርቻ መጥታለችና። እነሆ ከሰለሞን የሚበልጥ እዚህ አለ። ምን ይላል? ከሰለሞን የሚበልጥ እዚህ አለ። ከፍ ብሎ ምንድን ነው የሚለው? እነሆ ከዮናስ የሚበልጥ እዚህ አለ ይልና ቁጥር 42 ወረድ ብሎ እንደዚህ ይላል፣ እነሆ ከሰለሞን የሚበልጥ እዚህ አለ ይላል። እና እዚህ ጋር ነው እንግዲህ የሐሳቤ ዋና መሰረት።
ከሰለሞን የሚበልጥ እዚህ ያለ ብሎ የሚናገርበት ሐሳብ ጌታ ኢየሱስ ከሰለሞን የሚበልጥ እዚህ ያለ። እንግዲህ ዮናስ በአሳ ነባሪ ውስጥ 3 ቀንና 3 ሌሊት የቆየበትን ምሳሌ ጌታ ኢየሱስ በምድር ሆድ ውስጥ 3 ቀን እንደሚቆይ ሞቱን የሚናገርበት ነው። ሞቱና ትንሣኤውን የሚናገርበት ነውና ጌታ ኢየሱስ ከዮናስ ጋርና ከሰለሞን ጋር ራሱን ያቀረበበት ነውና ከዮናስ የሚበልጥ እዚህ ያለ ይላል። ከዛ ቀጥሎ ከሰለሞን የሚበልጥ እዚህ ያለ ይላል። ስለዚህ ሞትን ድል አድርጎ የተነሳ የነገስታት ንጉስ የጌቶች ጌታ የኛ አምላክ ነው። ከማንም ጋር ሊስተካከል ሊወዳደር የማይችል የአማልክት አምላክ የሆነ ጌታ ኢየሱስ የኛ ጌታ ነው። ክብር ለኢየሱስ ይሁን። እንጸልይ። እንደው ብንጸልይ ደስ ይለኛል። እግዚአብሔር ሆይ አመሰግናለሁ በጌታ በኢየሱስ ክርስቶስ የኛ ጌታ የኛ ንጉስ ስለሆንክ የህይወታችን ቤዛ ስለሆንክ በጌታ በኢየሱስ ክርስቶስ በሞት ህይወትን ስለሰጠን እግዚአብሔር ሆይ በትንሣኤ ጽድቅን ስለሰጠን እናመሰግናለን። በናዝሬቱ በጌታ በኢየሱስ ክርስቶስ በየትኛውም ስፍራ ያሉ ሰዎች በአገር ውስጥ ከሀገር ውጭ ያሉ ሰዎች ሁሉ በናዝሬቱ በጌታ በኢየሱስ ክርስቶስ ያንተን ጌትነት ያንተን ንጉስነት ያንተን አዳኝነት እንዲቀበሉ በህይወታቸው ላይ እንዲያነግሱ ዘላለማቸው እንዲቀየር የህይወታቸው መንገድ እንዲቀየር ወደ እረፍት እንዲመጡ በጌታ በኢየሱስ ክርስቶስ ጸልያለሁ። አቤቱ እግዚአብሔር ሆይ እኔን የታደግከኝ አዳንከኝ እግዚአብሔር ሆይ በጌታ በኢየሱስ ከመቅበዝበዝ ህይወት ያወጣኸኝ አቤቱ እግዚአብሔር ሆይ በህይወቴ ላይ ነግሶ የነበረውን በጌታ በኢየሱስ ክርስቶስ የዚህ ዓለም ጉዳይ የሰይጣንን ሐሳብ ከላይ ላይ ሰብረ እግዚአብሔር ሆይ አንተ የህይወቴ ንጉስ ስለሆንክ በጌታ በኢየሱስ ክርስቶስ አመሰግናለሁ። እግዚአብሔር ሆይ ልጅ አድርገህ ደግሞ ስለተቀበልከኝ በኢየሱስ ስም ክብር ላንተ ይሁን። አቤቱ እግዚአብሔር ሆይ ዘመናችን ሁሉ በስም የተባረከ ይሁን። መውጣት መግባታችን መንገዳችን ሁሉ በስም የተባረከ እናመሰግናለን። አቤቱ እግዚአብሔር ሆይ በጌታ በኢየሱስ ህዝብ በሰላም ይጠበቅ፣ መውጣት መግባቱ በሰላም ይጠበቅ፣ የሚሰሩት ነገር ይከናወንላቸው፣ የሚያስቡት ነገር አካል ይይዝላቸው በጌታ በኢየሱስ ክርስቶስ ነገራቸው እየጨመረ ጭንገፋ በኢየሱስ ስም አያገኛቸው። እግዚአብሔር ሆይ ወጥመድ አያገኛቸው። የተማሰ የሞት ጉድጓድ በኢየሱስ ስም የተደፈነ ይሁን። አቤቱ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ በነገር ሁሉ መከናወን ስጠን። በኢየሱስ ስም ጸለይን፣ አሜን። ተባረኩ። የጌታ ጸጋና ሰላም በያላችሁበት ይሁን። እንግዲህ እንዳልኳችሁ ሰብስክራይብ በማድረግ እንድታበረታቱኝ አብረን እግዚአብሔርን ሐሳብ እንድንከፋፈል ይሁን። ጌታ ኢየሱስ ዘመናችሁን ይባርክ። ቴንክ ዩ